ነገሮችን መግለጽ የሚችል እንደ ጠቢብ ያለ ሰው ማን ነው? ጥበብ የሰውን ፊት ታበራለች፣ የከበደ ገጽታውንም ትለውጣለች። ንጉሥን ታዘዝ። በእግዚአብሔር ፊት መሐላ ስለፈጸምህ የንጉሥን ትእዛዝ አክብር እልሃለሁ። ከንጉሥ ፊት ተጣድፈህ አትውጣ። የወደደውንም ማድረግ ስለሚችል ለጥፋት አትሰለፍ። የንጉሥ ቃል የበላይ ስለሆነ እርሱን ምን ታደርጋለህ? ማን ሊለው ይችላል? እርሱን የሚታዘዝ ሁሉ አይጎዳም። ጥበበኛም ልብ ትክክለኛውን ጊዜና ተገቢውን አሰራር ያውቃል። የሰው መከራ እጅግ ቢጫነውም ለሁሉም ነገር ትክክለኛ ጊዜና ተገቢ አሰራር አለው። ሰው የወደፊቱን ስለማያውቅ ሊመጣ ያለውን ማን ሊነግረው ይችላል? ሰው ነፋስን መቆጣጠር አይችልም። በዕለተ ሞቱም ላይ ስልጣን ያለው ማንም የለም። በጦርነት ጊዜ ማንም ከግዴታ ነፃ እንደማይሆን ክፋትም የሚለማመዷትን አትለቃቸውም። ከፀሐይ በታች የተሰራውን ሁሉ በአእምሮ መርምሬ ይህን ሁሉ አየሁ። ሰው ሰውን ለመጉዳት ገዥ የሚሆንበት ጊዜ አለ። እንዲሁም ወደ ቅዱሱ ስፍራ ይመጡና የሄዱ የነበሩት ክፎች ተቀብረው አየሁ። ይህን ባደረጉበት ከተማም ይመሰገኑ ነበር። ይህም ደግሞ ከንቱ ነው። በወንጀል ላይ በአፋጣኝ ፍርድ ካልተሰጠ የሰዎች ልብ ክፋትን በማድረግ ዕቅድ ይሞላል። አጥህ 100 ወንጀል ሰርቶ ዕድሜው ቢረዝምም እግዚአብሔርን የሚያከብሩ ፈሪሃ እግዚአብሔር ያላቸው ሰዎች መልካም እንደሚሆንላቸው አውቃለሁ። ነገር ግን ክፎች እግዚአብሔርን ስለማይፈሩ መልካም አይሆንላቸውም፣ ዕድሜያቸው እንደ ጥላ አይረዝምም። በምድር ላይ የሚከሰት ሌላም ከንቱ ነገር አለ። ጻድቃን ለክፎች የሚገባውን፣ ክፉ ሰዎችም ለጻድቃን የሚገባውን ይቀበላሉ። ይህም ደግሞ ከንቱ ነገር ነው አልሁ። ለሰው ከፀሐይ በታች ከመብላት ከመጠጣትና ከመደሰት ሌላ የተሻለ ነገር ስለሌለ በሕይወት ደስ መሰኘት መልካም ነው አልሁ። ስለዚህ እግዚአብሔር ከፀሐይ በታች በሰጠው የሕይወት ዘመኑ ሁሉ በሥራው ደስታ ይኖረዋል። ጥበብን ለማወቅና ሌት ተቀን እንቅልፍ የማያውቀውን በምድር ያለውን የሰውን ድካም ለመገንዘብ በአእምሮዬ ስመረምር እግዚአብሔር ያደረገውን ሁሉ አየሁ። ከፀሐይ በታች የሚደረገውን ማንም ሊያውቅ አይችልም። ሰው ለመመርመር ብዙ ቢጥርም ትርጉሙን ማግኘት አይችልም። ጠቢብም እንኳ አውቀዋለሁ ቢል ፈጽሞ ሊገነዘበው አይችልም። ነገሮችን መግለጽ የሚችል እንደ ጠቢብ ያለ ሰው ማን ነው? ጥበብ የሰውን ፊት ታበራለች፣ የከበደ ገጽታውንም ትለውጣለች። ንጉሥን ታዘዝ። በእግዚአብሔር ፊት መሐላ ስለፈጸምህ የንጉሥን ትእዛዝ አክብር እልሃለሁ። ከንጉሥ